የኡጋንዳ ንግድ ከኡጋንዳ ወደ ኢትዮጵያ እንዴት ነው እቃ የሚገባው ወይም ደግሞ ንግድ እንዴት ነው የምንጀምረው? ነጋዴዎችም ለነበራችሁ ደግሞ አሁናዊ ያለውን መረጃ የቪዛ የትኬት እዛ ሀገር ያለ የሆቴል እና ደግሞ ለአዳዲሶች ከዛ ወደዚህ ምንድነው እየመጣ የሚሸጠው ከዱባይ የሚመጣው ከኬንያ የሚመጣውን ሰርቼላችኋለሁ። አሁን ደግሞ ከኡጋንዳ ወደ ኢትዮጵያ ኡጋንዳ ላይ ያለ ወደ ኢትዮጵያ የሚመጣ ምንድነው ነጋዴዎች ይዘውት የሚመጡት ምንድነው የሚለውን የምመልስላችሁ ይሆናል ማለት ነው። ውድ የፒኬ ቲዩብ ተከታታዮቻችን እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ከዱባይ ከኬንያ ወደ ሳውዲ ወደሚሄዱ ወደ ጆርዳን ለሴቶች ስራ እንዲሁም ለነጋዴዎች ደግሞ ወደ ህንድ ለሚሄዱ ወደ ቻይና ለሚሄዱ የተለያዩ ቪዲዮዎችን ሰርቼላችኋለሁ። ያው ይሄኛውን አይታችሁት ከተመቻችሁ ውስጥ ገብታችሁ እነኛንም መመልከት ትችላላችሁ ማለት ነው። እናንተም የኡጋንዳን ስራልን ብላችሁ ጠይቃችሁኛል። በዛም የተነሳ እንዲሁም አንዳንድ ቼክ ማድረግ የፈለኳቸው ነገሮች ስለነበሩ እነሱን ቼክ አድርጌ ነው ቪዲዮን ያዘጋጀሁላችሁ ማለት ነው። የኡጋንዳ ንግድን ሙሉ በሙሉ ማለት የቪዛ የትኬት እያንዳንዱን መረጃ የምነግራችሁ ይሆናል ማለት ነው። የኬንያውን እንደሰራሁላችሁ የኬንያውን ከፈለጋችሁ ውስጥ ገብታችሁ ታገኙታላችሁ። እንደ በፊት አካውንታችን አይደለም ያው እናንተም እያያችሁ ዝም እያላችሁ ነው። ላይክ እያደረጋችሁልኝ አይደለም ኮሜንትም ብዙም እየተሰጠ አይደለም ሼር አታረጉም ላይክ አታረጉም ያው ቪዲዮውን ታያላችሁ። አንዳንዶቻችሁ ደግሞ ጥያቄ ትጠይቁና ያንን ጥያቄ መልሼ ቪዲዮ ስሰራበት እናንተ ጋር አይደርስም ለምን ሰብስክራይብ ስለማታረጉ ማለት ነው። ሰብስክራይብ ካደረጋችሁ ሁሌም የምለቀው ቪዲዮ እናንተ ጋር ይደርሳል። እናንተም ትጠቀማላችሁ እኔም እጠቀማለሁ ላይክ ደግሞ ስታረጉ ይሄ ቪዲዮ ጠቅሟቸዋል ብዬ እኔ እንድበረታታ ያደርጋል። ኮሜንት ላይ ጥያቄ ከጠየቃችሁ ደግሞ ያን ኮሜንት እምመልስላችሁ ይሆናል ማለት ነው። መመለስ ማልችለው ከሆነ እንኳን ከሌላ ሰው ያለውን መረጃ እውነታዊውን መረጃ ቼክ አድርጌ የምመልስላችሁ ይሆናል ማለት ነው። አሁን ወደ ጉዳያችን ስንገባ ኡጋንዳ እንዴት ነው ንግድ መጀመር የምንችለው? የኡጋንዳ ንግድስ ምንድነው? ብለው በጣም ብዙ ሰው ጠይቆኛል። ኡጋንዳ ለኢትዮጵያ ወይም ደግሞ ከኡጋንዳ ወደ ኢትዮጵያ የሚገቡ ነገሮች ዋናው ነገር አዲስ እቃ ሳይሆን በብዛት ቦንዳዎች ናቸው። ቦንዳ ሲባል ደግሞ የተለያየ አይነት ቦንዳ አለ ሰልባጅ ሆኖ አዲስ ሰልባጅ የሚባሉ አሉ። ያው እኛ የምናውቀው ኢትዮጵያ ውስጥ አሁን ከድሬዳዋ የሚመጣ ከሀረር የሚመጣ ቦንዳ አለ። እዚህ ደግሞ አዲስ አበባም የሚያከፋፍሉ አሉ አዳማ የሚያከፋፍሉ ጨረታ የሚባሉ አሉ። ጠዋት በሌሊት ትሄዱና በጨረታ ቦንዳ ተፈቶ ልብስ ትገዛላችሁ ከዛ እሱን ደግሞ አሁን በብዛት እንደውም ሱቅ እንደ አዲስ ቡቲክ እንደሚከፈተው የቦንዳ ሱቆች በጣም በዝተዋል። እነኚህ የኡጋንዳ ቦንዳ ምንድነው የሚለየው ካላችሁኝ? አይታችሁ ከሆነ ቦሌ ላይ መገናኛ ላይ መርካቶ ላይ ቦንዳ ቤት ብሎ ተጽፎ ውስጥ ስትገቡ በተለይ ቦሌ ያሉትን አዲስ ነው ምንም የተለበሰ አይመስልም። አንደኛ ሁለተኛ ኦሪጅናልነቱ በቃ ምንም ኦሪጅናል ተብለው ውጭ የሚሸጡትና ይሄኛው ጭራሽ ይሄኛው የበለጠ ኦሪጅናል ነው። ከየት ነው ያመጡት ብላችሁ እስክትጠይቁ ድረስ። ሁለተኛ ደግሞ ዋጋ በጣም ውድ ናቸው። ለምንድነው ቦንዳ እስካላችሁ ድረስ ለምንድነው እንደዚህ የምታስወድዱት ሲባል ይሄ ከኡጋንዳ ነው የመጣው ይላሉ። ያ ኡጋንዳ ደግሞ አምርቶ ሆነው ወይስ ከየት ነው ያመጣው የሚለውን እንመለስበታለን። ነገር ግን አሁን ቦሌ መገናኛ በብዛት ጃኬቶች አይታችሁ ከሆነ ሱሪዎች አይታችሁ ከሆነ ሁዲዎች አይታችሁ ከሆነ ቦንዳ እንደሆነ እያወቅን ነገር ግን በጣም በውድ ዋጋ የምንገዛው አንደኛ ጥራት ሁለተኛ ኳሊቲው ሶስተኛ ደግሞ የመጣው ወይ አንድ ቀን ሁለት ቀን የተለበሰ ልብስ ነው። ወይ ደግሞ የሆኑ እንዴት ነው የቪዲዮ ክሊፕ ይሰራል የዩቲዩብ ቪዲዮ ይሰራሉ ፊልም ይሰራሉ ከዛ በኋላ ያንን ልብስ ድጋሚ መልበስ ሼም ይይዛቸዋል እነኛ ሰዎች። ወይም ደግሞ ቀጥታ በቃ ያንን ልብስ ያነሱትና ወደ ተለያዩ ሀገራት ይልኩታል ማለት ነው። ያ ማለት ኡጋንዳ ላይ እንዴት ገባ ካላችሁኝ? ኡጋንዳ 99% ቼክ ብታደርጉ ብትሄዱ 99% ያለው የእንግሊዝ እቃ ነው። የእንግሊዝ እቃ ማለት እንግሊዝ ቅኝ ግዛት ነበረች ኡጋንዳ ስለዚህ አሁናዊ ድረስ እስካሁን ድረስ የእንግሊዝ ልብሶች የእንግሊዝ ስልኮች እንግሊዝ ሀገር ያሉ ንብረቶች በጠቅላላ ከተለበሱ በኋላ ከተደረጉ በኋላ ሙሉ በሙሉ ወደ ኡጋንዳ ነው የሚገቡት። ወደ ኡጋንዳ ሲገቡ
አሁን እዛ ሀገር ያሉት አዲስ ሲገዙ ያኛውን ኦልሬዲ ወይ ወደ ጋርቤጅ ነው የሚጥሉት ወይ ደግሞ ልብስ እንደዚህ እንትን የሚያደርጉ ካምፔኖች አሉ ለእነሱ ነው የሚሰጡት። እነሱ ደግሞ ወደ ኡጋንዳ ይልኩታል ማለት ነው። ኡጋንዳ ከገባ በኋላ ያ ልብስ በብዛት እንግዲህ ነግሬያችኋለሁ አርቲስቶች አሁን ፊልም አክተሮች እንግሊዝ ሀገር ያሉ ከሰሩ በኋላ ድጋሚ ያንን ነገር ስለማያደርጉት ቀጥታ ወደ ኡጋንዳ ያስገቡታል። ኡጋንዳ ደግሞ ያሉት ያጥባሉ፣ ይተኩሳሉ ወይም ደግሞ አዲስ የሆነው ከሆነ የመጣ ቀጥታ አዲስ እንደሆነ በብዛት እዛ ስትሄዱ ስልክ በብዛት ኤሌክትሮኒክስ እቃ ላፕቶፕ እንዳለ ሙሉ በሙሉ እንግሊዝ ሀገር ተጠቅመውበት አፕግሬድ ሲያደርጉ ይሄ ማለት አሁን አንድ ቦርሳ ጉቺ ወይም ደግሞ የሆነ ሰዓት ጉቺ ሰዓት 2023 ሚል አለ 2024 አፕዴት ሲደረግ 2023ቱን ምንም ሳይሆንበት ወይ 3 ቀን ወይ 4 ቀን ይሆናል ያደረገው አውልቆት አዲሱን ሲያደርግ ያኛውን 24ቱን ሲገዛ 23ቱን ወደ ኡጋንዳ ነው የሚገባው የእንግሊዝ እቃ በጠቅላላ ማለት ነው። እዛ ያለው ሰው ደግሞ ሞዴሉን ቼክ አያደርግም። እዛ ሀገር ያለው ሰው ይገዛል፣ ይጠቀማል። ወይም ደግሞ ወደ ተለያዩ አፍሪካ ሀገራት ወደ ኬንያ እንኳን ከኡጋንዳ ይገባል፣ ወደ ኢትዮጵያ ይገባል፣ ወደ ተለያዩ ሀገራት ይገባል ማለት ነው። ይህ ማለት እንግዲህ በደንብ ያልተጠቀሙበትን ንብረት ሞዴል ብቻ ስለቀየረ አሁን በየአመቱ አፕዴት ይደረጋል። አፕዴት ሲደረግ ብቻ የተቀየሩት እቃዎች ሳይደረጉ እንኳን ቢሆን ዋጋቸው ከግማሽ በታች ይቀንሳል። በቀነሰ ቁጥር ደግሞ ወደ እነኚህ ሀገራት ይላካል። እነሱ አዲስ አፕግሬድ የተደረገውን ነው ማድረግን መግዛት የሚፈልጉት። ያ ደግሞ ኡጋንዳ ከገባ በኋላ ወደ አፍሪካ ሀገራት ይገባል። ያው ኡጋንዳም አፍሪካ ሀገር ነች። ቢሆንም ብዙ እቃ የመግባት እድል እንደ ደቡብ አፍሪካ አላት ማለት ነው። እና ወደ ኢትዮጵያ እንዴት ነው የሚገባው? ኢትዮጵያውያኖችስ አዲስ ነጋዴዎች እንዴት ነው ሄደን ማምጣት የምንችለው የሚለው ደግሞ ሙሉ ሂሳቡን ስሰራላችሁ መጀመሪያ ለሶስት አይነት እንትን አለ የኡጋንዳ ንግድን ለመጀመር። አንደኛ እዛ ሄዶ ተቀምጦ ኡጋንዳ ትሄዳላችሁ፣ ትቀመጣላችሁ። ወደ ኢትዮጵያ ፍላይት በሳምንት ወደ 5-6 ፍላይት አለ ትልካላችሁ። ሁለተኛው የተላኩ እቃዎችን እየተቀበላችሁ እዚህ ሀገር ላይ ትሸጣላችሁ። እዚህ ሀገር ላይ መሸጥ ማለት ኢትዮጵያ ውስጥ ሳትሄዱ ኡጋንዳ ከዛ ሀገር የሚልኩትን ሰዎች ቁጭ ብላችሁ እየተቀበላችሁ ቲክቶክ ላይ ፌስቡክ ላይ ፖስት እያደረጋችሁ ፌስቡክ ላይ እየለቀቃችሁ ቡስት ታስደርጋላችሁ። ከዛ እናንተ ጋር ከስተመር ይደውላል፣ መሸጥ ማለት ነው። ያ ማለት ከዛ ሀገር የሚላከውን እየገዛችሁ እዚህ ሀገር መሸጥ። ሶስተኛው ደግሞ እንደ ሻንጣ ስራ እንደሚባለው መሀከል ላይ እዛ ሀገር ተቀምጦ ከሚልከው እዚህ ሀገር ለሚገዛው ሰው ዴሊቨሪ ማድረግ ኤርፖርት ላይ ነው። ይሄ ዋናው ስራ። እዛ ሀገር ትሄዳላችሁ፣ እቃውን ትረከባላችሁ፣ ወደ ኢትዮጵያ ታመጣላችሁ፣ ለዚህ ሀገር ነጋዴ ታስረክባላችሁ። በመሀል የዴሊቨሪ ስራዋን ትሰራላችሁ ማለት ነው። በሶስቱ ዙሪያ ከኡጋንዳ ወደ ኢትዮጵያ ነጋዴዎች የሚሰሩ ይሆናል ማለት ነው። አሁን ቀጥታ ወደ እዛ ሀገር ሄጄ ያለውን ነገር ራሴ ማየት ፈልጋለሁ አዲስ ነኝ ለምትሉ በፊትም ለምትመላለሱ አሁናዊ ያለው መረጃ የምነግራችሁ ይሆናል ማለት ነው። ኤርፖርት ላይ ቪዛ እንዴት ነው የምናገኘው? እዛ ሀገር ሄደን ነው ወይ የምናገኘው ለሚለው በመጀመሪያ ኢንቪቴሽን ይላካል። ለመጀመሪያ ጊዜ ሲሆናችሁ $50 ነው ከዛ ሀገር የሚላከው ወደዚህ። ከዛ ቪዛዋ $150 ነች። ይሄ እዛ ሀገር ስትደርሱ ፓስፖርታችሁ ላይ ቪዛው የሚመታላችሁ ይሆናል ማለት ነው። ከዚህ ሀገር ስትወጡ ኢንቪቴሽን እና ትኬት፣ ፓስፖርት እዛ ሀገር ላለ ሰው የምትልኩለት ወይም ደግሞ እዚህ ሀገር ኤጀንቶች አሉ የምትሰጧቸው ፓስፖርትና ፎቶግራፍ። ንግድ ፍቃድ ካላችሁ ንግድ ፍቃድ፣ ከሌላችሁ ብዙም ጊዜ አይጠየቅም። $50 ነው በብዛት ለመጀመሪያ ጊዜ ከሆነ ኢንቪቴሽኑ። በብዛት ድጋሚ ከሆነ በ$150 ብቻ ቀጥታ ነው እንትን የምትሉት እንጂ የምታወጡ አይሆንም ማለት ነው። ጠቅላላ $200 ለቪዛ ትከፍላላችሁ ማለት ነው። ያው አሁን ላዊ ያለው መረጃ $150 የቪዛው ያቺኛው ኢንቪቴሽኗ 50 ሲባዛ በ140 ስናደርገው ወደ 28 ሺህ ብር በኛ ይመጣል ማለት ነው። ከዛ በመቀጠል እዛ ሀገር ላይ ምንድነው ወጪያችን ካላችሁ ከሄዳችሁ በኋላ አልጋ ወጪ አለባችሁ። አልጋ ቺፕ የሚባለው 2500 ጀምሮ ታገኛላችሁ። መካከለኛ ደግሞ እስከ 5000 ታገኛላችሁ። በቺፑ ያው ነጋዴ ስለሆናችሁ 2500 ሲባዛ 3 ቀን ብትቀመጡ 7500 ወጪ ያለባችሁ ማለት ነው። ምግብ ኖርማል ቁርስ፣ ምሳ፣ እራት 1000 ብር ታወጣላችሁ። ይሄ ቺፑን ነው። ኖርማሉ ደግሞ እስከ 9000 ብር ታወጣላችሁ። በቺፑ ስናስበው 3000 ሲባዛ በ3 9000 ብር ይመጣል ማለት ነው።
ኖርማል እንደኔ እንደ ነጋዴ ደግሞ የምመክራችሁ ነገር ምንድነው? ከኤርፖርት ወደ ሆቴል ስትሄዱና ከሆቴል ወደ ኤርፖርት ስትሄዱ ብቻ ታክሲ ተጠቀሙ። ከዛ በስተቀር ሞተር ብስክሌት አለ፣ ባጃጅ አለ፣ እሱን መጠቀም ነው እንጂ ለነጋዴ የሚያዋጣው። አይ እኔ ቀጥታ በታክሲ እጠቀማለሁ የምትሉ ከሆነ ኮስታችሁን ከፍ ታደርጉታላችሁ። ከኤርፖርት እንደወጣችሁ ወደ ሆቴላችሁ ያው ግድ ስለሆነ በታክሲ ብትሄዱ፣ ቀን ከሆነ የገባችሁት እሱንም በሌላ ትራንስፖርት በባስ በምን ብትሄዱ አሪፍ ነው። ነገር ግን 2 ጊዜ ብትጠቀሙ አይከፋም። ኖርማል በፊት የምትመላለሱ ታውቁታላችሁ። ከ$15 እስከ $40 ኖርማል ታክሲ እዛው አካባቢ ያለ ሆቴል በብዛት ስለምታገኙ ታወጣላችሁ። ያው ኖርማል ማክሲመም ስታስቡት $30 ብላችሁ ብታስቡት ለአንድ ታክሲ 4200 ብር ታወጣላችሁ በኢትዮጵያ ማለት ነው። ከዛ በኋላ ኖርማል ባጃጅ ለሞተር ለምን $50 ይዤላችኋለሁ። ለምን $3 $5 ምናምን ነው የምትከፍሉት ለሞተር እዛ ስትንቀሳቀሱ። 5 6 እንኳን ሞተር ላይ ብትወጡ ያን ያህል እስከ $12 ምናምን ብታወጡ ነው። $50 አድርጌ ያሰብኩላችሁ በ140 እስከ 7000 ይመጣል። ጠቅላላ ወጪያችሁ 27700 ብር ይመጣል። 30,000 ብር ብላችሁ ድፍን ብታስቡት 30,000 ቅድም የቪዛ ምናምን ያወጣችሁት 28,000 58,000 ይሆናል ማለት ነው። ኖርማል ደግሞ የትኬት ዋጋ አለ የአየር መንገድ በኬንያ ከሄዳችሁ 40,000 ብር ነው በዛሬ ቼክ አድርጌ፣ በኢትዮጵያ ቼክ አድርጌው 70,000 ብር ነው በዛሬ። ኖርማል ያው ትኬት ቅናሽ ስለሆነ የምትፈልጉት የኬንያው ከ40,000 45,000 50,000 ድረስ ነው ከፍ እያለ ሲሄድ። ስለዚህ በ50,000 አሰብኩላችሁ። 50,000 ሲደመር የቅድሞ 58,000 ጠቅላላ 108,000 ወጪ አለባችሁ ማለት ነው። በ108,000 ያው ድፍን ቁጥር ስናደርገው 110,000 ብር ወጪ አለብን ብላችሁ ብታስቡ 110,000 ብር ወጪ አድርጋችሁ ወደ ኡጋንዳ ሄዳችሁ አልጋ ይዛችሁ ምግባችሁን በልታችሁ ተዘዋውራችሁ ቼክ አድርጋችሁ ወደ ኢትዮጵያ ምን ይዤ ብመጣ ያዋጣኛል ብላችሁ ቼክ አድርጋችሁ ያለውን ነገር መጀመር ትችላላችሁ ማለት ነው። ጠቅላላ ወጪያችሁ ወደ 110,000 ብር ይሆናል ማለት ነው። እና ወደ 110,000 ብርም ደግሞ የመጣው 27,700 የመጣውን ድፍን ቁጥር ብለን 30,000 አድርገን ብር ወደ 2,000 ምናምን ብር ይዘንበታል። ሲቀጥል የተለያዩ የዶላር ምንዛሬዎቹን ከፍ ከፍ አድርገናቸዋል። ከታች የቪዛውንም ብዙዎቹን 58,000 ብር ሲመጣ የተለያዩ ወጪዎቹን ከፍ ከፍ አድርገን ያሰብንበት ምክንያት ያው አንደኛ ነገር ይሄ አሁናዊ መረጃ ወይም ደግሞ አሁን ላይ ያለ ሂሳብ ነው የነገርኳችሁ። ሲቀጥል ደግሞ ድፍን ቁጥር እያደረኩ ያለሁት ትንሽ ሂሳቡን ከፍ ከፍ አድርጎ ለማሰብ ነው። ጠቅላላ ሂሳቡን እንደደመርነው ብንሰራው ለስራ ከሆነ ቀጥታ 100,000 ብር አውጥታችሁ ወደ ኡጋንዳ ሄዳችሁ ያለውን ነገር አይታችሁ ጃኬት፣ ቲሸርት፣ ሱሪ፣ ኤሌክትሮኒክስ፣ ስልክ ያለውን በቃ ሙሉ በሙሉ ምን ያዋጣኛል ብላችሁ ብታስቡ እዛ ሀገር ሄዳችሁ በቃ ይሄን ያህል ብላችሁ ለመወሰን ምን ያህል ወጪ ያስፈልጋችኋል ለሚለው ድፍን 100,000 ብር ለኡጋንዳ ንግድ ሄዶ ለማየት እዛ ሀገር እቃ ለማምጣት ወይም ደግሞ ይሄ ያስፈልገኛል ለማለት 100,000 ብር በቂ ነው ማለት ነው። ያው ከፍ ከፍ አድርገን ያሰብነው ግድ ስለሆነ ነው። ትክክለኛ ሻርፕ ሂሳቧን ማሰብ እንችላለን። ነገር ግን 110,000 ብር 120,000 ብር 100,000 ብር ማክሲመም ዌይቱ ሲሆን ከኤርፖርት የትኬት ዋጋ እንዴት አስበኸው ነው ለሚለው በኬንያ ያሰብኩት ያው እንደ ነጋዴ ስለሆነ ነው። ቀጥታ ነው መሄድ የምንፈልገው ለምትሉ ያው ኢቲ ቆርጣችሁ መሄድ ትችላላችሁ። እኔ እንደ ነጋዴ ሂሳብ እያወጣሁላችሁ ስለሆነ በቅናሹ አድርጌ የመጣው ሂሳብ ላይ ደግሞ ትንሽ ትንሽ እየጨመርኩ ነው ያሰብኩላችሁ ማለት ነው። ኖርማል በ100,000 ብር ኡጋንዳ ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። በቦንዳው ላይ ወይም ደግሞ በኤሌክትሮኒክሱ ላይ ለብቻ እንደዚህ ሂሳብ አውጥተህ ስራልኝ የምትሉ ከሆነ ወይም ደግሞ በሶስቱ ማለት እቃ እዛ ሄዶ ተቀምጦ መላክ ምን ያህል የቤት ኪራይ ያስወጣል። ቤት ደግሞ ያው እዛ የምትቀመጡ ከሆነ ተከራይታችሁ ምግብ ራሳችሁ እያበሰላችሁ ስለሆነ አብዛኛው ወደ 14,000 የሚሆን ኢትዮጵያዊ እዛ እንደሚኖር አሁናዊ መረጃ አለኝ። ከዛ በላይ ነው። ከዛ በላይ ኢትዮጵያውያንና ኤርትራውያን እዛ ይኖራሉ። ኡጋንዳ ውስጥ እንደውም ብዙ ክስ ተነስቷል። ያ ማለት ብዙ ሴት ነጋዴዎቻችን እዛ ሀገር አሉ። እዛ ሀገር ኡጋንዳዎች ወንዶቹ ደግሞ ሀበሻዎቹን
ለማግባት ይፈልጋሉ። በዛን ጊዜ ደግሞ እኛ ከሀበሻ በስተቀር አናገባም ይላሉ። ያው ብዙ ክስም ተነስቶ ነበር። ይሄ ማለት ምን ያህል ኢትዮጵያዊ ምን ያህል ሴት ነጋዴዎች እዛ ቢኖሩ ነው ብላችሁ መገመት ትችላላችሁ ማለት ነው። በጣም ብዙ ከመጠን በላይ ኢትዮጵያውያን፣ ኤርትራውያን ኡጋንዳ ይገኛሉ። ያ ደግሞ ለእናንተ ንግድ ለመጀመር ብትሄዱ ብዙ ሀበሻ መገኘቱ ለእናንተ ጥቅም ነው ማለት ነው። በተለየ ደግሞ እዛ ሄደን ሌላ ስራስ ምን እንስራ የሚል ጥያቄ ካላችሁ በኮሜንት ጠይቁ። እያንዳንዱን እንደዚህ ሂሳብ አውጥቼ የምሰራላችሁ ይሆናል ማለት ነው። እዚህም ደግሞ ለመቀበል ነጋዴዎቹን እንዴት ነው የምናገኘው? እንዴት ነው መሸጥ የምንችለው? የሚሉትንም በቃ ያላችሁን ጥያቄ እንዳለ በኮሜንት ብትጠይቁ የምመልስላችሁ ይሆናል። ውድ የፒኬ ቲዩብ ተከታታዮቻችን የሰራሁላችሁ ቪዲዮ አሁንም በድጋሚ እነግራለሁ አሁናዊ ሂሳብ ነው እንጂ ወደፊት ያው የሚቀየር ይሆናል። አሁናዊ ባለው ሂሳብ ላይ ነው። በኋላ ላይ የሆነ ነገር ቢጨምር ግር እንዳትሰኙ ለማለት ያክል ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ጥያቄያችሁን በኮሜንት ጠይቁ። ምንም አይነት ጥያቄ ከዚህ ውጭ የሆነ ትራቭል ላይ የተመለከተ ከሆነ ንግድ ላይ የተመለከተ ከሆነ የምመልስላችሁ ይሆናል ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ይመቻችሁ።